الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب باب الإيلاء والظهار والكفارة من لو باب لا ينال لنا إلى أن يتنال ظهارنا كفارة لا ينال لنا ظهار مالت انجلي سويو بالبيتنا أنت علي كظهر أمي كالا እዛ ሙጃዲላ ላይ ያሉትን አንቀጾች እንደቀራንና እንዳብራራ ነው ሁሉ እዚህም የተወሰኑ አሐዲሶችን አይተናል። አሁን የመጨረሻ ሐዲስ እናያለን። طيب وعن سلمة بن صخر رضي الله عنه قال دخل رمضان فخفت أن أصيب امرأتي فظاهرت منها فانكشف لي منها شيء ليلة فوقعت عليها فقال لي رسول الله صلى الله عليه وسلم حرر رقبته قلت ما أملك إلا رقبتي قال فصم شهرين متتابعين قلت وهل أصبت الذي أصبت إلا من الصيام قال أطعم عرقا وفي نسخة فرقا من تمر بين 60 مسكينا أخرجه أحمد والأربعة إلا النسائية وصححه ابن خزيمة وابن الجارود الحديث صحيح الإرواء لاي ولته لتنا عندنا حديثنا إلى زهم صحيح رواه أحمد الإمام أحمد في المسند أرادتنا 37 وأبو داود 2213 حديث والترمذي 1198 እና 3299 وابن ماجه 2062 وابن الجارود الإمام ابن الجارود 744 من طريق محمد بن إسحاق عن محمد بن عمرو بن عطاء عن سليمان بن يسار عن سلمة بن صخر به يدي سليمان بن يسار تنانتم سن لو ينبره تابعي ነው هل أدرك سلمة بن صخر أو لم يدرك خلاف አለ በዛ የተነሳ እንቅጣዕ አለበት የሚሉም ይኖራሉ به وقال الترمذي حديث حسن ونقل إعلال البخاري له بالانقطاع بين سليمان بن يسار وبين سلمة بن صخر رضي الله عنه مهم حديث انقطاع አለበት አሉ بطريق سليمان بن يسار بغير طريق سليمان بن يسار موصول هنا تورابت على ያው እንግዲህ ሙታባዓና ሸዋሂድ አይተው ሐዲሱን ሶሒህ ያረጉት በዛ በኩል ነው ይላሉ እሷውን ትናንትም ጀመር አድርገው ነበር አሁን መጣ ከዚህ የረዘመ ነው ሙክተሰር አድርገው ያመጡት ነው ምንድነው የሚለው ሐዲሱ ሰለመት ኢብኑ ሶኽር የተሰኘ ሱሐቢ አልበያዲ ይባላል በያድ የሚባሉት እንግዲህ በጥኑን من بني زريق አንሷሮች ናቸው ከፍ ያለው ቀቢላ በኑ ዙረይቅ ይባላል ከነሱ ስር ደግሞ ዝቅ ያሉት እነማን ይባላሉ በኑ በያዳ ሰለመት ኢብኑ ሶኽር በያዲ ነው من ይላል قال دخل رمضان የረመዳን ወር ገባ ይላል እንግዲህ ወቲቱ من الجماع ما لم يؤته احد غيري ሌላ ምሪዋያ አለ ረመዳን የገባ ጊዜ እንግዲህ ከጀመርኩ ያው ፈጅር ይወጣብኛል ምናምን ብሎ ፈርቶ ነው ረመዳን የገባ ጊዜ فخفت ان اصيب امراتي ባለቤቴን መገናኘትን ፈራሁኝ ይላል እንግዲህ ያው ሚስቱ ናት መገናኘት ይበቃለት ነበር ላኪን ከጀመርኩ በጣም ቶሎ ነዝዕ ስለማላደር ፈጅር ይወጣብኛል ከጀመርኩ ብዬ ፈራሁና ይላል فظاهرت منها ሚስቴን ምን አልኳት ይላል አንቺ علي كظهر امي አልኳት فانكشف لي منها شيء ليلة ዲሰውየው አንቺ علي كظهر امي ካለ ለሊትም ቀንም መገናኘት አይችል فانكشف ማለት ተገለጸልኝ ለኔ منها ከሷ شيء ማለት የሆነ ነገር خلخالዋ ነው ይላሉ المهم ጌጧን አየሁኝና ለይለተን ከብዙ ለሊቶች አንዲት ለሊት ላይ የሆነ ነገር ከሷ ተገለጸልኝና አየሁሱን فوقعت عليها فنزوت عليها ملم አለ ያ እንግዲህ አልቻልኩም ነፍሴን
ተገናኘኋት ይላል። እንግዲህ ከظهر امي ብሎ ሲያበቃ ከፋራ ሳያረግ ምን አያረግም ብለን ነበር። አያው የሚለው ምንድነው ያጀበ فتحرير رقبة من قبل أن يتماسك ነው የሚለው فصيام ካላገኘ فصيام شهرين متتابعين من قبل أن يتماس የሰውዬ አንተ علي كظهر امي ብሎ ሲያበቃ እዛ እየخدመችው ምን እያደረገችው ቀና ደፋ ስትል የሆነ ነገር አየ ቀጥታ ባለቤቱን وقع عليها ተገናኛት قبل أن يكفر ከظهሩ ከፋራ ከማውጣቱ በስተፊት እናንተም አሳልፈናል። እንግዲህ መስአላው فيها 4 أقوال 4 أقوالዎች አሉ ለአህሊ العلم ሙዛሂር ሆኖ ሲያበቃ ከፋራ ሳያወጣ ሚስቱን የተገናኘ ምን መሆን እንዳለበት 4 أقوالዎች አሉ። ሐዲሱን ጨርሰን እንመለስበት ይሆናል። አርጃው ትናንት ያልነው ነው። መልሶ መገናኘት አይችልም። የሚያብቃቃው ምንድነው ብለናል? አንድ ከፋራ ብቻ ያብቃቃው። طيب ግን አንዴ ያርገዋለሁ ብሎ ከፋራውን ሳያወጣ መድገም የለበትም። ትናንት የቀራነው ሐዲስ طيب የችግር አጋጠመኝ ወደ ነብያችን ሰለላሁ ዐለይሂ ወሰለም ሄድኩ ነው የሚለው። እንግዲህ እናረገ ቅሳው في الترمذي مراجعه ማድረግ ይቻላል። ጨነቀው ሚስቴን ከظهر امي ብያት ነበር። አሁን ነፍሴን አልመለኩም ተገናኘኋት ችግር አጋጠመኝ ብሎ ለቀቢላዎቹ ለበኒ በያዳ አወያይ ሄዱና ረሱላህ ሰለላሁ ዐለይሂ ወሰለም ጠይቁልኝ አላቸው። አይ ችግሩን ራስህ ፈጥረሃል ራስህ እንደገባህ ምን አሉት ውጣው አሉት። እኛ ደግሞ ሄደን እዛ ቁርአን ቢወርድኛን ሳይረል የው አው ሳይረል አያም الازمنه እኛን የሚያነውር ቁርአን በእነሱ የወረደ አያ እየተባለኛ ዝነውር ውስጥ አንገባም ራስህ ምን አርጋሉት ተወጣው አሉት። እሺ ራሳችሁን ሄዳችሁ መጠየቅ እንኳን ቢያቅታችሁ ተከተሉኝ አላችሁ። አብረን እንሂድ አንሄድማ አንተው ራስህ ሄደህ ራስህ ጠይቅ። እንግዲህ አጠበቡበት የማይቀር ነገር ነው። ራሱ ሄደ ነገሩን ገር ሆኖ አገኘ። እናንተ ዘንድ ዲቅና ሽዳ አገኘሁኝ ረሱላህ ሰለላሁ ዐለይሂ ወሰለም ዘንድ ሄጄ ግን ፈረጀን ወመخرج ሰዓ ይስራ አገኘሁኝ። ዘካችሁን ሰብስባችሁ ስጡ ተብላችኋል ለኔ አላችሁ። አዘውለት እኮ ነው ምንም የለኝም ሲል የበኑ ዙረይቅን ሰደቃ ሰብስበው ይስጡአሉ። ይስጡና የከፋራ ያህል አውጣሉት። የተረፈውን ራስ ተጠቀመዋል። ይሄ ሸባብ ይስር ነው ይስር አይደለም። እና ተዕሊም የሚባለው ነገር ሰዎችን ዲን እንዲወዱ ወደ ዲን በተለይ ይሄ እንግዲህ ማዕሲያ ላይ የወደቀ አዲስ የተወበተ ከማዕሲያ አዲስ ወደ እስልምና የሚገባ ሰዎች ከሆነ የሙዓዝ ኢብኑ ጀበል እና የአቡ ሙሳ አልአሽዓሪን ቂሳ ብዙ ጊዜ እንላለን። የስራ ወላ ተዓስራ ወበሽራ ወላ ተነፍራ እንደዛ ነው። نعم غلظام የሚያስፈልግ ቦታ አለ። እንዳንድ ጊዜ غلظ ይጠቀማሉ። ተንፊር አስለን አይጠቅ انذار تغليظ ያለበት አለ። ولا تاخذكم به ما رأفة في دين الله ይላል في اقامه الحد አንተ ሐድን ማቆም ላይ ይሄማ አራዊትነት ነው ምትል ከሆንክ ደግሞ ምን ሆንክ? እስልምናን አልፈ እስልምና ዲን ሕክማ غلظ የሚያስፈልግበት ላይ طيب ወደ ሐዲሳችን እንመለሳለን። አንሄድ ማለት እሱ ሄደ ሊጠይቅ ነው ነብያችንን ሰለላሁ ዐለይሂ ወሰለም። ሙዛሂር ነበርኩኝ ከፋራ ሳላወጣ ሚስቴን ተገናኘኋት ሁክሜ ምንድነው? فقال لي رسول الله صلى الله عليه وسلم حرر رقبه እንግዲህ على الترتيب ነው እዛ አያው ላይ ትናንት ቀራነው አያ ላይ አንድ ረቀባ አንድ ባሪያ ነፃ ልቀቅ አሉት። ልብ እንበል حديث مطلق ነው آياهم مطلق ነው في سورة المجادلة والذين يظاهرون من نسائهم ثم يعودون لما قالوا فتحرير رقبة من قبل أن يتماسا مطلقانات آياوا من مالتنا رقبوان باريوان مؤمنا بلو القيدم آيا حديث من على رقم القيدم قتل ላይ ሲሆን ግን في سورة النساء እዛ ላይ በምን ቀይዷታል? ረቀባዋን ሙእሚና ብሏል። ዝላ አይማጅ ተለያይ እዛ ቀት ስለቀትል ነው ሁር የሚለው ሙእሚን መሆን አለባት።
ዝላይ ስለ ዚሃር ነው ሙጥለቅ ያብቃቃል የሚለዋል ሰበቡ ስለተለያየ ያንን ሙጥለቁን በሙጥለቅነቱ ሙቀየዱን በሙቀየድነት ነው የምንይዘው አሉ እንግዲህ የሼክ ኢብኑ ዑሰይሚንም ታዕሊቅ አላቸው መስለኛል እናንተ ንስኻ ላይ ታያላችሁ ይሄንን ነው የሚያረጅሁት አንዳንዶቹ እዛ ላይ ሙእሚና ስለተባለ ይሄንን ሙጥለቁን በዛን ቀይዳለን የሚለዋሉ ሰበብ ሲለያይ ሙጥለቅ በሙቀየድ አይቀየድም ሰበቡ አንድ ሲሆን ነው ይላሉ አልሙሂም ሙጥለቅ ነው አያውም ቁርአኑም ሙጥለቅ الرقባ ያብቃቃል ስለዚህ ባሪያ ነፃ ለቀቅ አሉት እንግዲህ እኮ አይገባ ምን አድርጓል ዚሃር ታረገ በኋላ ምን አድርጓል ይሄ ሰውዬ ጂማዕ አድርጓል ስለዚህ የሚያብቃቃው ያው ነው አንድ ባሪያ ነፃ ለቀቀ አንድ ከፋራ ያብቃቃዋል ራጂሑ ይሄ ነው وهو قول الائمه الاربعه እንመለሳለን ብለናል ወደ አቋዋል قلت ما املك الا رقبتي ان ማጅራቱን እንደዚህ አድርጎ እቺን የራሴን ረቀባ እንጂ መመልከው ነገር የለኝም ባሪያ የሚባል የለኝም አልኳቸው ይላል طيب ከለለውማ ደግሞ قال ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት فصم شهرين متتابعين ይሄንን ማረግ ካልቻልክ ሁለት ወር በተከታታይ መጾም አለብህ እነሱን ጾም አሉ እሱ እንግዲህ ችግሩ የተከሰተው አንድ ወር መሙላት አቅቶት ነው طيب قلت وهل اصبت الذي اصبت الا بالصيام لا ይሄን ያረኩትን አርጋለሁ እንዴ ይሄ አጋጠመኝ ነገር አጋጥሞኛል እንዴ ጾም ላይ እንጂ ከጾም የተነሳ እኮ ነው እንደዚህ የሆነው እኮ በረመዳን ጾም ላይ ነው ያንን ሁለት ወር በተከታታይ መጾም ምን አላረግም ማለት ነው አልችልም ወደ ሶስተኛ قال اطعم عرقا فرقا የሚልም ይኖራል እንግዲህ ቁና ብለው ይፈስራሉ 15 ሷዕ ሚዝ ዘንቢል عرق ማለት ዘንቢል ማለት ነው ፈረቅ ማለትም ዘንቢል አክሰሩ ፈረቅ ነው بفتح الراء ይቀራል ይላሉ مسكنهم አሉ فرقا የሚሉ ይሄ ዘንቢል ማለት ነው ዘንቢሉ ስንት ሚይዛሉ ብዙ ሪዋያቶች እንኳን ቢኖሩ የተረጀحው 15 ቁና ሚይዝ ቃ ነው ፈረቅ ማለት ወይ عرق ማለት من تمرين كتمر عندن فرق ወይ عندن عرق መግብ بين 60 مسكينا በ60 ደሃዎች መካከል እንግዲህ 15 ሷዕ ከተባለ ለ60 ስናካፍለው ለአንድ ምስኪን የሚደርሰው ስንት ማለት ነው ሙድ ربع الصاع ለአንድ ምስኪን في كفاره الظهار بالله نصف صاع የሚሏሉ من البر ምናምን ሙደይን ማለት ነው በዚህ አንድ በዚህ ሙሉ አንድ ተምር አንድ ሰው ያጠግባል አያጠግብም አይበላውም በዚህ ተለየ የሷሃቦችና የኛጆች ደግሞ ይለያያል እንግዲህ በመተወስጥ እጅ ነው የሚባለው በጣምም እጁ ሰፊና ትልቅ ያልሆነ ትንሽም ያልሆነች በሱ ይሄ አንድ ሙድ ለአንድ ምስኪን ይሰጣል 15ን ሷዕ ለ60 ስናካፍለው የሚደርሳቸው በዛ አንዳንድ ይሄ ያብቃቃዋል على ارجح الاقوال ሙድ ለምስኪን طيب ይሄንን አሉት ሐዲሱ مختصر ነው ያልነው حديثنا الامام احمد في المسند واصحاب السنن الاربعه باستثناء النسائي ዘግበውታል من الائمه ابن خزيمه እና ابن الجارود صحيح ነው ብለውታል من المعاصرين قدم እንዳልነው الارواء صاحب ارواء الغليل ሳቸውም ቁጥር ዘከረን صحيح እንዳሉት ማናቸው البخاري تكلم في سند هذا الحديث ያው ترمذي እንደነቀሉት ታሪኩ الكبير የሚባል ኪታብ አላቸው እዛ ላይ سليمان بن يسار كسلمة بن صخر كسلال سما إدراك سلال لله منقطعنا وال هذا بالنسبة لرواية سليمان عن سلمة بن صخر بل إلان بكل تورطال النزانيوشو كالزيدانو سلوانو إيه النزاي مسكر لتنا بزات آيتونا صحيحة وانا اميلي ما سكمت أوال طيب سلزي مختصر نو بلنا يهن سيلوت سويو دقمو يلم على ما بين لابتيها كنيا يبلت دها من على يلم لا እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ያውስ ቀደም ያልነውን ጠይቁ ሄድና አንተ በተሰቦችህን ሰደቃ ሰብስብና ይሰብስቡና ይስጡ
ከዛ የተባለውን ከፋራህን መጠን ታወጣለትና ከዘካው ተምር እሱን ለምስኪን ትሰጥና የተረፈውን የለኝም እያልክ ነው አንተ ሙስተሂቅ ነህ ምን አርጋሉት ተጠቅመዋል በዛ የተነሳ እናንተ ዘንድ ዲቅንና ሽዳን አገኘው እሳቸው ዘንድ ደግሞ ሰለላሁ ዐለይሂ ወአሊሂ ወሰህቢሂ ወሰለም ይስርንና ሰዓን አገኘሁኝ እና ዘንድሮ የናንተ ዘካ ለማንም ይሰጣዋል እኔ ነኝ ሙስተሂቁ ብሎ ሰብስበው ሰጡት ያንን ከፋራውን አውጥቶ የቀረውን ተጠቀመ ስለዚህ ከዛ ሐዲስ ምን ረዳው አንደኛ ላለንበት ሁክም ሚስቱን ከظهر ኡሚ ብሎ ሲያበቃ ከፋራ ሳያወጣ መገናኘት አይችልም ነበር ከፋራ ሳያወጣ ከተገናኛት የሚያብቃቃው ስንት ከፋራ ነው እየተባለ ነው አቅዋሎች ስንት አሉ ብለናል አራት አቅዋሎች አሉ ብለናል እንግዲህ የመጀመሪያው ቀውል የትናንት የቀራነው ሐዲስ አሁን የቀራነው ሐዲስ የሚያይደው ነው አንድ ከፋራ ያብቃቃዋል وهو قول الائمه الاربعه እንግዲህ የታወቁት اصحاب المذاهب ابو حنيفه ومالك والشافعي واحمد በዚህ መስአላ ላይ ይስማማሉ ይላል ሌላ አሰልት ابن دينار የተሰኘ ታቢዒ ምን ይላል በዚህ ዙሪያ سالت 10 من الفقهاء عن المظاهر يجامع قبل ان يكفر ሰውየው ሙዛሂር ነበር ከፋራ ሳያወጣ ሚስቱን ቢገናኝ ከፋራው ስንት ነው የሚበቃው ሚል 10 فقهاءዎች من التابعين ጠየቁ ይላል فقالوا كفاره واحده تكفيه كفاره واحده وهم እንቆጥራለን ሰዎቹን الحسن وابن سيرين ومورق وبكر وقتادة وعطاء وطاووس ومجاهد وعكرمة قال والعاشر أراه نافعا وهو قول الأئمة الأربعة كما أسلف لذلك نزهن 10 فقهاءዎች ነታቢን ጠየቋቸው ይላል በስምምነት አንድ ከፋራ ያብቃቃዋል ብለውኛል ይሄ እንግዲህ الأئمة الأربعة ባባል ነው ዳኢመን አቅዋሎችን እኮ ዘከረን ዝም ብለን ሐይራ ላይ አንወርቅም ራጂሁን እንዛለን ደሊላቸው ትናንት የቀራነው ሐዲስ አለ አሁን የቀራነው የሰለመት ኢብኑ ሰኽር ሐዲስ ትናንት ያሳለፍናቸው من روايات البزار كذلك سنن الأربعة አንድ አብቃቃል ባይሆን አንድ ከፋራ ሳታወጣ እንዳትመለስ እንዳትደግም ብለውታል ይሄ ሐዲሱ ያሁን ያልነውን ቀውል ይረዳል ሁለተኛ ቀውል ሁለት ከፋራ አለበት የሚሉ አሉ صح هذا عن ابن عمر وعمرو بن العاص من الصحابه عبد الله بن عمر እና عمرو بن العاص رضي الله عنهم من ይላሉ ሁለት ከፋራ አለበት አሉ ይሄ እንግዲህ አስተያየት ነው وجهه يظهر عند كفاره አለበት ሴቲቱ ደግሞ ከፋራ ሳያወጣ መገናኘቷ እሷ ላይ ልክ ረመዳን ነሐር ረመዳን ላይ መገናኘት حرام እንደሆነበት حرام ነበረበት ያንን حرامን ስለተዳፈረ ሁለት ከፋራ ያወጣል አሉ ደሊል ያስፈልጋል ደሊል የለም እንላለን طيب ሶስተኛ ቀውል ሶስት ከፋራ አለበት የሚሏል ስንት ከፋራ አለበት የሚሏል ሶስት ከፋራ ይሄ ይንሰብ ኢላ الحسن البصري እንግዲህ ሁለት ቀውል ሊኖራቸው ነው አንድ የሚሉትም ጋር ተቆጥረዋል وإلى إبراهيم ابن يزيد النخعي ሁለቱ ሶስት ከፋራ ወጅሁም የነሱ ጠና ይላል ብለዋል አልሙሂም ቀውሉ መኖሩን ለማወቅ እንጂ አንዱ የዛ ይظهሩ አንዱ ደግሞ حرام የሆነችው ሴት ስለተገናኘ ሶስተኛው እንግዲህ ዕቁባ ሊሉ ነው መቀጫ ደሊል ያስፈልጋል ደሊል የለውም አራተኛው ቀውል ዝራን ተቀስ አድርጌያለሁ የታዘዘው እሷን ሳይገናኝ ነበር ከፋራ ማውጣት አሉ ከፋራውን ሳይወጣ ከደረሳት ምን የለበትም የሚሉም አሉ አስለን ከፋራ ምን አላሉ ምን ቀብለ ያጀ ተማሳነ የተባለው እሱ ነካት ከፋራ የለም وهذا قول الزهري وسعيد بن جبير وابي يوسف እዛውን የተባሉ አይማች ተቅጣል ይላሉ وقولهم ايضا ضعيف እንግዲህ እንደምናውቀው አይሸበው ሶላት ግዴታ ነው አሁን ሱቢ መስገድ ግዴታችን አዳ ቢያልፈን ቀባ እናወጣዋለን እናወጣው ይሰቅጣል እንዴ አይሰቅጥ ስለዚህ ከፋራው አዳ እንኳን ባያረገው قبل المجامعه እንኳን ባያረገው ሳያረግ ቀርቶ ጅማዕ ቢያደርግ
ዚማው ምንድነው መሽጉል ነው የሰውየው ረቀባው ስለዚህ ማውጣት አለበት ይሰቅጣል ማለቱ ቀውሉ ስለዚህ እንደዛ አንድ አራት አቅዋሎች አሉ አصحوا هذه الاقوال وارجحها የመጀመሪያው ነው ከዛሪ ኡሚ ብሎ ከተገናኘ ያው የሚችለውን ተሕሪር الرقبه የሚችል ከሆነ እሱን አንድ ካረገ ይበቃዋል ካልቻለ ደግሞ 2 ወር መጾም በተከታታይ 2 ወሩን ሲጾም ደግሞ አሸባብ الأيام المحرمة ካሉ መሃል ላይ ለነሱ ቢያፈጥር ተታቦ አይበላሽበትም ለምሳሌ 2 ወር ጾማለሽ ሲል እነዛ 2 ወር ውስጥ ኢድ አጋጠመ ኢድ መጾም አይቻልም ወይ ታመመ ለችግር ለضروራ ቢያፈጥር እስቲናፍ የለበትም ዝም ብሎ ካፈጠረ እንዳዲስ 2 ወር እንዳዲስ መድገም አለበት ይላሉ المهم فيما يتعلق بالظهار ይሄንን ይመስላል طيب ሌላው ከሐዲሱ ምን እንረዳው دخل رمضان እያለ ነው መስአላውን ብዙ ጊዜ ብለናል ሸህርን ሳይጨምሩ ረመዳን ማለት እንደሚቻል አንዳንድ አይማዎች شهر رمضان الذي ነው የተባለው እንዚለ فيه القرآن ረመዳን ባዶን አይባልም የሚሉ አሉ ይሄ ብዙ አሐዲስ ላይ ብላ ሸህር ስለመጣ ረመዳን ማለትም ይቻላል شهر رمضان ማለትም እንደሚቻል ከሚጠቁሙና ማስረጃ ከሚሆኑ ሐዲሶች ይሄ ሐዲስ ይገኛል የሚቀጥለው ሌላ ባብ ልንገባ ነው ልብ እንላለን ባቡ اللعان ይላል اللعان እንግዲህ የላዓነ መስደር ነው ላዓነ አንድ ፊዕል በፈዓለ ከመጣ ስንት መስደር አለው ብለናል ሁለት አሉት لفاعل الفعال والمفاعله وغير ما مر السماع عاد له ይላሉ صاحب الخلاص ስለዚህ ላዓነ እንግዲህ ነገር የሚገኘው ከሁለት በኩል ሲሆን ለሙሻረካ ነው ቢናው እሱም ሙላዓና ያረጋል እሷም ምን ታረጋለች ወደ በሱ ነው የተጠራው እሱ ስለዚህ ሊዓን ሲያርፉት هو مصدر لعنه وقياسه الملاعنه في اللغه الابعاد والطرد وشرعا شهادات مؤكدات بالايمان مقرونه باللعن من جهه الزوج وبالغضب من اخرى من الزوجه قائمه مقام حد القذف في حقه እንግዲህ حد القذف يوجب بس ለነበረ እሱ ቦታ ይቆማሉ አሉ እነዛ አይማኖች ማላዎች ومقام حد الزنا في حقها እሷ ደግሞ ይሄንን አራት ሸሃዳ አምስተኛ ان لعنه الله عليه ان كان من الكاذبين ሲል ምን ይወጅብባት ነበር حد الزنا ያው ሙህሰናናት ረጅም ይወጅብባት ነበር ያንን እንዳይወጅብባት ለማድረግ ደግሞ እሷ لا ሙላዓና ታደርጋለች واتفق الائمه على ان من قذف امراته او رماها بالزنا او نفى حملها واكذبته ولا بينة له يلزمه الحد حد زوال حد القذف وله ان يلاعن وهو ان يكرر اليمين 4 مرات بالله انه لمن الصادقين ثم يقول في الخامسة وان لعنة الله عليه ان كان من الكاذبين فاذا لعن لزمها حينئذ الحد حد الرجل ولها درءه باللعان وهو أن تشهد 4 شهادات بالله إنه لمن الكاذبين فيما رمان به من الزنا ثم تقول في الخامسة وأن غضب الله عليها إن كان من الصادقين وأن فرقة التلاعن واقعة بين الزوجين يا انجدي الله يالو فرقاهم እንግዲህ ሙአበር ነው ከዛ በኋላ ፈለገ ቢያገባት ወደ መጀመሪያ ሙላዓና ወዳረገችው ባል አትመለስም ያተባ ይሄ ሱናቱል ሙላዓና ወደፊት የሚመጣል ይለያያሉ አይገናኙም ደግሞ ስለዚህ ሊዓን እንግዲህ በሱቡቱ بالكتاب الزوائل سورة النور እንደምንቀራው ሁሉ والذين يرمون ازواجهم ولم يكن لهم شهداء الا انفسهم فشهادة احدهم 4 شهادات بالله انه لمن الصادقين والخامسة أن لعنة الله عليه إن كان من الكاذبين ምንድነው የሚለው እነዛ ባለቤቶቻቸውን ሚስቶቻቸውን በዚና የሚሳደቡ ሰዎች ولم يكن لهم شهداء ከለነሱ ምስክር የሌላቸው ሲሆኑ إلا أنفسهم እነሱ ራሳቸው ብቻ እንጂ እነሱ ምንድነው እንግዲህ እዛ ላይ فشهادة أحدهم 4 شهادات بالله يمين ማለት ነው በሸሃዳ የተጠነከረ 4 ማላ ምን ብሎ ይምላል إنه لمن الصادقين አምስተኛ የአላህ እርግማት በኔ ላይ ይስፈን ይላል
ውሸተኛ ከሆንኩ ዋሽቼባት ከሆነ ይሄንን ይላል ويدرأ عنها العذاب ይላል ቀጥሎ ከሷ عذاب الدنيا ይሄንን ረጅምን ይገፈትርላታል ያስቀርላታል ምኑ أن تشهد 4 شهادات بالله إنه لمن الكاذب አራት ጊዜ ይህ ሰውዬ እኔን ዚና ሰርታለች ማለቱ ውሸቱን ነው ያለች አራት ጊዜ መማሏ መመስከሯ ይሄን ሐደን عذاب الدنيا ይገፈትርላታል ይከላላታል والخامسة أن غضب الله عليها إن كان من الصادقين ونتنيا كونسو كونتنياوች يالله ቁጣ በኔ ላይ ይስፈን ብላ ማለቷ ሐደል ወይም عذاب الدنيا ከሷ ይገፈትርላታል በሚሉት አንቀጾች ሊአን ثبت በማን እንደወረደ ወደፊት እናያለን በሱና ደግሞ ይሄ የምንለው ነው اجماعا مع الائمه مجمعون على هذه المساله بلنا بعد التفاصيل لا بالله عن ابن عمر رضي الله عنهما قال سأل فلان أبهمه هنا في هذه الرواية بل إلى رواية تذكره فقال يا رسول الله أرأيت أن لو وجد أحدنا امرأته على فاحشة كيف يصنع إن تكلم بأمر عظيم وإن سكت على مثل ذلك فلم يجبه أي الرسول صلى الله عليه وسلم فلما كان بعد ذلك أتاه فقال إن الذي سألتك عنه قد ابتليت به فأنزل الله الآيات في سورة النور فتلاهن عليه ووعظه وذكره وأخبره أن عذاب الدنيا أهون من عذاب الآخرة قال لا والذي بعثك بالحق ما كذبت عليها ثم دعاها النبي صلى الله عليه وسلم فوعظها كذلك قالت لا والذي بعثك بالحق إنه لكاذب فبدأ بالرجل فشهد 4 شهادات ثم ثنى بالمرأة ثم فرق بينهما رواه مسلم الحديث في صحيح مسلم عند شيء 493 حديثنا ولا وتمامه أن سعيد طيب እንግዲህ በዛር ጓል እንፈስረውና እናየዋለን حديثك عبد الله بن عمر يتورى حديثنا من ይላል አንድ ሰውዬ يا رسول الله ብሎ ጠየቀ እንግዲህ ፉላን አሉ ገለ ያበሉ ማለት ነው ስሙ ሳይጠቀስ ዑወይሚሩን العجلاني ነው ያሉ ሰዎች አሉ አንዳንድ ሪዋያ ማን ነው አሉ ዑወይሚር العجلاني ሌሎች እንግዲህ እነ ሂላል ኢብኑ ኡመያ እነ አውስ ኢብኑ الصامت ሌሎችም ተዘክረዋል طيب من على أرأيت أخبرني ነው أرأيت معناه بمعنى ينገሩኝ እስኪ አለው ወጀደ ቢያገኛሉ አሐዱና ከኛ አንደኛችን امرأته ባለቤቱን ቢያገኛት على فاحشة ማለት በመጥፎ ስራ ላይ በዚና ላይ ቢያገኛት كيف يصنع ምንድነው የሚያረጋው ዚና እየሰራች ቢያገኛት ቢያያት ምንድነው የሚበቃው ምንድነው የሚያረጋው إن تكلم بأمر عظيم እንግዲህ ዚና ሰራች ቢል ከባድ ነገር ነው እንግዲህ ምን ይፈለግበታል አራት ምስክር እኮ ማምጣ ይባላል የአራት ምስክር ሳያዘጋጅ እዚህ መውዱዕ ውስጥ እዚህ ርዕስ ውስጥ መግባት ከባድ ነው አለ وإن سكت على مثل ذلك فإن አይቶ ደግሞ ዝም ቢል በከባድ ነገር ላይ ዝም ማለት ይሆንበታል እንግዲህ የሰውዬ ሙተአኪድ አልነበረም አሉ في المرة الأولى ለዛ ነው እንግዲህ ይሄንን ያለ ይሄ ከነገሩ በጣም ከበድ ያለ ስለሆነ فلم يجبه ነብያችን ሰለላሁ ዐለይሂ ወሰለም ምን አላረጉትም መልስ አልሰጡትም እንግዲህ አንደኛ ፈርድ ሊሆን ይችላል ግምት ሊሆን ይችላል ብለዋል ይሄ المسائل الفرضيه የፈራኢድ መስአላ ማለት አይደለም ይሆናል ሊሆን ይችላል የሚባሉ ጥያቄዎች ተከልክለው ነው لا تسألوا عن أشياء زاوست እና جواب ሳይሰጡ ዝም አሉ ሰውየው ከዛ በኋላ አይነ اليقين አየ ባይኖቹ አየ ነገሩ ሲተገበር فلما كان بعد ذلك ከዛ በኋላ ደግሞ ሲሆን አታሁ ያው ሰውየው ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣና فقال ለነብያችን እንዳለ ان الذي سألتك عنه قد ابتليت به ካሁን በፊት እንግዲህ ጠይቄዎት የነበረው ጉዳይ ተሞከርኩበት በኔ ላይ ተከሰተ አይነ اليقين አየሁኝ አለ
በዛ የተነሳ فأنزل الله الآيات في سورة النور قدم የቀራናቸው አንቀጾች እነሱን አላህ በዚህ ዙሪያ አወረደ ሲወርድ فتلاهن عليه እነዛን አንቀጾች እንግዲህ በዚህ ሰውዬ ላይ ነብያችን ሰለላሁ ዐለይሂ ወሰለም አነበቡ ቀሩና ووعظه وذكره ገሰጡት አሁንም አስገነዘቡት ተዝኪርና ወዕዝ متقاربتان አላህን ፍራ ያላየኸውን ነገር አትናገር ዋሽተህ ከሆነ ደግሞ የሚጠብቀህ ያው 80 ግርፋት ነው እሱ ይሻላል ነብያችን እንደዚህ ነው የሚያደርገው ኢማም ሊዓን ውስጥ ከመግባት በስተፊት ሁለቱንም በኩሎች መገሰጥ ማስፈራራት ያስፈልጋል واخبره ነብያችን ሰለላሁ ዐለይሂ ወሰለም ለሰውየው ነገሩት ان عذاب الدنيا اهون من عذاب الاخره አይ ነጻጽር የሚያሸባ የዱንያ ቅጣት ከአኺራ ቅጣት በጣም የቀለለ ነው እሷን ክብሯን አጉድፈ ወሸክን እዛ ከሚያገኝ ቅጣት አሁን ውሸትክን ከሆነ ዚና ሰርታለች የምትለው እንግዲህ ቀዝፍ ያረገ ምንድነው እዛው في سوره النور አለ الذين يرمون المحصنات ثم لم يأتوا بأربعة شهداء فجلدوهم 80 جلدة إلى آخر الآية ስለዚህ 80 መገረፍ عذاب الدنيا የሚሉት እኮ እሱን ነው እሱ ይሻላል ወደዚህ ወደ ሊዓን እንዳትገባ ይሄ አያ ወደሚለው ከመግባትህ በፊት ሸክን ከሆነ እስኪ ልብ በል ብለው ገሰጡት መከሩት ይሄንን ነገሩት እሱ እንግዲህ ባይኑ አይቷል ምን አለ قال لا ነገሩ እንደዛ አይደለም ዝም ብዬው والذي بعثك بالحق ما كذبت عليها بحق رسول النبي አርጎ በላከው አምላክ በአላህ እምላለሁ አልዋሸሁባትም ያልሰራችሁን ሰርታለች አላልኩ እንደውም ሌላ ሪዋያ ولا ينزلن الله እንግዲህ በይና አምጣ በይና ካላመጣ ወይላ ጀልዱን في ظهرك ምን ትደረጋለህ ትገረፋለህ አልዋሸሁም በሐቅ በላከውት ጌታ እምላለሁኝ አልዋሸሁም ይሄ ለሚሉት ደግሞ ጀልዱን في ظهرك ለሚሉት አላህ የኔን ጀርባ ከጀልድ የሚያጠራ አንቀጽ ምን ያረጋል አለ ያወርዳል ነው ያው እንግዲህ ከወረደ በኋላ ይሄንን አያ ሳይቀሩበት መጀመሪያ ነው ይሄንን ያለው አላወረደለም አላህ Subhanahu Wa Ta'ala በረአ ظهره من الجل ይሄንን እሳቸው ለሰውየው ይሄን አሉት እሱ በዛው ላይ ቀጠለ ثم دعاها النبي صلى الله عليه وسلم በዛ ላይ ሲጣና ሰውየው እንግዳውስ ባለቤትህን ትምጣ እንድትመጣ አርግ ተባለ ተጠራች መጣች እሷንም ልክ እንደዚሁ فوعظها كذلك وذكرها ልክ ሰውየውን እንደገሰጡት ገሰጧት عذاب الدنيا አንቺ አሁን የሚጠብቅሽ እንግዲህ መሰናናት እየተባለኝ ነው መሰና ከሆነች ምንድነው የሚጠብቃት عذاب الدنيا ረጅም ነው ረጅም ይሻልሻል እንደኛ ከፋራ ነው የሚሆንልሽ እንደገና ረጅም ሩሃ ሲወጣ ረጅሙ ይቋረጣል عذاب الاخره ከሆነ ኃይለኛ ነው አይነጻጸርም እስ ይቀልሻል ቢሏት لا فقالت او قالت لا والذي بعثك بالحق انه لكاذب ስለዚህ እንግዲህ አስቸጋሪ ነገር ነው አሽባ እሱም አራቴ አምስተኛ لعنه الله عليه كان من الكاذب እሷም አራት ጊዜ والخامسه ان غضب الله عليها ሁለቱ ሳዲቆች ሊሆኑ ይችላሉ አይችሉ በፍጹም አይችሉ ከዛ ሐዲስም ሌላ ምን እንረዳው ነገር ያሸባል ይሄ علم الغيب የሚባለው ነገር በአላህ Subhanahu Wa Ta'ala ምን መሆኑን خاص መሆኑን እንረዳል አለዛ ነብያችን ሰለላሁ الغيب المطلق የሚያውቁ ቢሆኑ እኮ የዋሸውን አካል ምን ይሉ ነበር አንቺ ዋሽተሻል ወይ አንተ ዋሽተሃል ይሉታል طيب ስለዚህ እሷም እንደዛው አለች فبدأ بالرجل እንግዲህ ቀጥታ ወደ ሊዓን ሊገቡ ነው በሰውየው ተጀመረ በሰውየው ጀመሩና فشهد 4 شهادات አራት ማለ መቅሩና بالشهاده ነው አሽሃዱ ያለ ስለሚናገር ከዛ በኋላ خامسة من على أن لعنة الله عليه إن كان من الكاذب ثم ثنى بالمرأة كذابوا هلا سيتيواه للتنيا قدم بتبالو مسألة ثم فرق بينهما رواه مسلم قد اللعان يو تفريق الدرجال ويكنانهم كذابوا هلا فرق أميلو زيادانو بمجرد اللعان من الجنيا لميلوال فراقو تقيتوا البزالو ስለዚህ ሙላዓና በእነዚህ ሰዎች ነው የጀመረው እንግዲህ አንድ ሶስት ሰዎች ተጠቅሰዋል አሁን አንደኛ ማናል ዑወይሚር አልአጅላኒ
أوس بن الصامت هلال بن أمية فلذا آية اللعان يوردوا بمعنى بهلالنا أول لعان في الإسلام هلال بن أمية يارجوا ملو أئمة قالوا آية بس سببنا يوردوا ሌሎቹ ህክማቸው አንድ ስለሆነ ነው አያ በእነሱ ወረደ በነው ወይሚር በና አውስ የሚባለው ያሏሉ ወይም ሁለቱም በተቀራራቢ ጊዜ ጠይቀው በዛ እንግዲህ አያው ለሁለቱም መልስ ወረደ ያሉም አሉ ተማሙ ባንፈስረው ምን ቀራዋለ أن سعيد بن جبير قال سئلت عن المتلاعنين في امرة مصعب أيفرق بينهما እንግዲህ سعيد بن جبير عراق አካባቢ የሚኖር ታቢዒ ነው የኢብኑ አባስ ደረሳ ይሄ ሙስዓብ بن الزبير في خلافة عبد الله بن الزبير يا عبد الله بن الزبير وندمنا تابعينه واليا على العراق أمير على العراق أرجوت نبرة يعني المصعب عبد الله بن الزبير السوء إمارة لي ملاعنة تكستنا بالنا مست لعن سيارجو بمكاكلاتشو ملا يتعلى يلم تبيه مسألة قرب الدنيا لال سعيد بن جبير الميار انجدي تابعي قال فما دريت ما أقول من قالوا املون على وقكم المتلاعنان أيفرقوا بينهما تتيقوا سيد على فمضيت إلى منزل ابن عمر بمكة كعراق يثي اللي هرنا يسوي يا شباب لذلك مسألة بلو مكة فقلت للغلام انقديه يا باري على الزابر لاي استأذن لي قال إنه قائل غلام من قالن ياهون قيلو لا يتنيابت ميارفبت بوتانو ابن عمر اهون على اسفقد الله منه فسمع صوتي ابن عمر وسطه دمسين قال ابن جبير قلت نعم قال ادخل فوالله ما جاء بك هذه الساعة إلا حاجة فدخلت فإذا هو مفترش برزعة متوسد وسادة حشوها لي እንግዲህ متوادي ናቸው በጣም ረራ አንጥፈው የምታውቁ ከሆነ ረራ በርዛም በርዳም ይባላል አህያ ጀርባ ላይ አህያውን የሚጫነው ነገር እንዳይጎረብጠው ወገቡን እንዳይመልጠው የሚፈረሽ የሚደለደል ነገር በርዛ ይባላል ወይ ከኮርቻው እሱን አንጥፈው ይሄ ተምሩን ቅጠል ምናምን ለምለም አድርገው በዛ ውስጥ እንደዛ ውስጥ አስገብተው ተራሳቸው እሳች ላይ ዛሂር ነበሩ ኢብኑ ዑመር ዱንያ ጋር ምንም አላቃ የላቸው ዑስማን ሲናገሩ ስለ ኢብኑ ዑመር الدنيا هذه قال كሁላችንም ይዛለች አሉ ዑስማን إلا هذا ኢብኑ ዑመር ስለ ዱንያ ጣጣ የላቸው ባሪያውንም ሲሰግድ ምናምን ኸይር ሲሰራ ሲያዩት ምን ያደርጉታል ብለና ለአላህ በየሆር በያ አያታለሉህ ነው ለአላህ ብሎ የሚያታልለን እንታለልለታለን አሉ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ወአርضاه እንግዲህ በነብያችን ሰለላሁ ዐለይሂ ወሰለም ሁላቸውም ነብያችን ይከተላሉ ግን ሸዱ الناس تتبعا لاثار رسول الله صلى الله عليه وسلم ማናቸው ተብሏል ይሄ ሰውዬ ናቸው طيب قلت ابا عبد الرحمن المتلاعنان يفرق بينهما قال سبحان الله نعم እንግዲህ تعجبن ነው እንዴት ይሄ መስአላ ባንተ ላይ سورال إن أول من سأل عن ذلك فلان ابن فلان أولم بالإبهام قال يا رسول الله رأيت أن لو وجد أحدنا امرأته على فاحشة كيف يصنع إن تكلم بأمر عظيم وإن سكت على مثل ذلك قال فسكت النبي صلى الله عليه وسلم فلم يجبه فلما كان بعد ذلك أتاه فقال إن الذي سألت عنه قد ابتليت به فأنزل الله عز وجل هؤلاء الآيات في سورة النور والذين يرمون أزواجهم إلى كسدست كزتن يلال فتلاهن عليه ووعده وذكره وأخبره أن عذاب الدنيا أهون من عذاب الآخرة قال لا والذي بعثك بالحق ما كذبت عليها ثم دعاها فوعظها وذكرها وأخبرها أن عذاب الدنيا أهون من عذاب الآخرة قالت لا والذي بعثك بالحق إنه لكاذب فبدأ بالرجل فشهد 4 شهادات بالله إنه لمن الصادقين والخامسة أن لعنة الله عليه إن كان من الكاذبين ثم ثنى بالمرأة فشهدت 4 شهادات بالله إنه لمن الكاذبين والخامسة أن غضب الله عليها إن كان من الصادقين ثم فرق بينهما هنجدي رواية معنه رواية مسلم بتمامه يهنني مثلا بزي يتنسى እንግዲህ ሰውየው ሙብሃም ሆኖ ነው አሁን ሪዋያ ላይ የተወራው ስሙን አንዳንድ ሹራሖች እንዳሉት አንስተን ዑይሚር አልዓጅላኒ ነው ብለናል ሌላ ሰው ልኮ ነው እንግዲህ በፊት ጠየቀ በራሱ አላብቃቃው ሲል ወይም ደግሞ አንተ መጥፎ ነገር ነው ጠይቄ በእኔ ጥያቄ የተነሳ ጥያቄዎች ተከልክለዋል ራስህ እንደምታረጋር ካሁን በኋላ እኔ ሄጄ አልጠይቅልህም ሲለው የዓሲም የተባለ ሰውዬ አጅላኒ ነው እሱም ራሱ ሄዶ እንደገና ጠየቀ
በዛ የተነሳ እነዛ አያተ ሊዓኖች ወረዱ ስለዚህ እንግዲህ አንድ ሰው ተነስቶ አንዲትን ሴት ዚና ሰራሽ ካለ ሚስቱ ካልሆነች አራት ሳላስመሰከረ የሚጠብቀው ምንድነው ብለናል ሐድ القذف ይጠብቀዋል ባልና ሚስቶች ከሆኑ ግን እነሱም ላይ እኮ ነበር ሐድ ግን ወደ ምን ይገባሉ ይያልን ወደ ሊዓን ከገቡ ከሰውየው ሐድ القذف ከሴትየዋ ረጅም ይቀርላታል ሒሳባቸው ግን የውመል ቂያማ አለላህ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሱ አልጨረስነው ሰዓት ስለደረሰ አላህ Subhanahu Wa Ta'ala ከሁለት አንደኛችሁ ውሸታሞች እንደሆናችሁ ያውቃል ሒሳባቸውም ማን ላይ ነው አሉ አላህ ላይ ነው ብለው ይሄ የወረደላቸው ሁክም ይሄ ስለሆነ በዚህ ሁክም ሙልዓና አደረጉ ሊዓን በዛ አይነት መልኩ ይታያል وللكلام بقيه نكتفي بهذا والله سبحانه وتعالى اعلم صلى الله عليه وسلم